ጣሊያን የሚለውን ስም ስትሰሙ ወደ አእምሮአችሁ የሚመጣው ምንድነው? የቬኒስ ከተማ የፍቅር ጀልባዎች? የሮም ጥንታዊና ውብ የድንጋይ ሕንፃዎች? ጣፋጭ የሆነው ፓስታና ፒዛ? ወይስ የዓለምን ፋሽን የሚዘውሩት የሚላን ቆንጆዎች? አዎ፣ ዛሬ ጣሊያን ስትታሰብ የፍቅር፣ የጥበብ እና የውበት ተምሳሌት ሆና ነው። ነገር ግን ይህ አሁን የምናየው ውበት እጅግ ዘግናኝ፣ አረመኔያዊ እና በደም የተሞላ የታሪክ ማህደርን የሸፈነ ስስ መጋረጃ ብቻ ነው። እውነተኛው የጣሊያን ታሪክ የፍቅርና የሰላም ታሪክ አይደለም። ይህ ታሪክ ወንድም ወንድሙን ለስልጣን ሲል በገዛ እጁ ያነገበት፣ እብድ የሆኑ ነገሥታት የገዛ ከተማቸውን በእሳት ያጋዩበት፣ መርዛማ ፖለቲከኞችና ጨካኝ የማፊያ አባላት ደም ያፈሰሱበት፣ በምድር ላይ ካሉት እጅግ ደም አፈሳሽ ታሪኮች ውስጥ አንዱና ዋነኛው ነው። ይህች በካርታ ላይ ስትታይ የሴት ጫማ ቡት ቅርጽ ያላት ትንሽዬ ልሳነ ምድር እንዴት አድርጋ ነው ዓለምን ያስገበረውን ታላቁን የሮማ ግዛት የፈጠረችው? ዛሬ በዚህ እጅግ ሰፊና ጥልቅ የታሪክ ጉዞአችን የሰው ልጅን ታሪክ ከስሩ ነቅሎ የቀየረችውን፣ ስልጣኔን፣ እብደትን እና ጥበብን አዋህዳ የያዘችውን የጣሊያንን ሙሉ ታሪክ ከመነሻው እስከ ዛሬው ዘመን ድረስ በዝርዝር እንመለከታለን። ይህ የሰው ልጅ ሊደርስበት የሚችለውን እጅግ የላቀውን ብሩህ አእምሮ እና እጅግ ዘግናኙን ጭካኔ በአንድ ላይ የምናይበት የጣሊያን ታሪክ ነው። ወደዚህ አስፈሪና ድንቅ የታሪክ ማዕበል ከመግባታችን በፊት ለአንድ አፍታ ቪዲዮውን ላይክ በማድረግና ቻናላችንን ሰብስክራይብ በማድረግ ለስራችን ድጋፋችሁን አሳዩን። ምክንያቱም ዛሬ የምንነግራችሁ ታሪክ ምናልባትም በዓለም ላይ ከተፈጠሩት ኢምፓየሮች ሁሉ እጅግ ገናናው ስለሆነው መንግሥት አመታትና አወዳደግ ነው። የዚህን ታላቅ ታሪክ መነሻ ለማግኘት ከዘመናዊቷ ሮም ርቀን ወደ 2700 ዓመታት ወደ ኋላ መመለስ አለብን። ጊዜው 8ኛው ክፍለ ዘመን ዓመተ ዓለም ነው። በወቅቱ ጣሊያን አንድ የተዋሃደች ሀገር አልነበረችም። በሰሜን በኩል እጅግ የተሰለጠኑ ምስጢራዊ ቋንቋና የሞት አምልኮ ሥርዓት የነበራቸው ኤትሩስካውያን የሚባሉ ኃይለኛ ሕዝቦች ይኖሩ ነበር። በደቡብ በኩል ደግሞ ግሪኮች የባህር ዳርቻውን ተቆጣጥረው ቅኝ ግዛቶቻቸውን መሰርተው ነበር። በመሃል ላይ ግን ላቲኖች የሚባሉ በግብርና የሚተዳደሩ ቀላልና ያልተሰለጠኑ የጎሳ ስብስቦች ነበሩ። ታዲያ ከነዚህ ያልተሰለጠኑና በግሪኮች ከተናቁት የላቲን ጎሳዎች ውስጥ ዓለምን የሚወተው አውሬ እንዴት ሊፈጠር ቻለ? የሮም አፈታተር ልክ እንደ ታሪኳ ሁሉ በደምና በእንስሳዊ ጭካኔ የተሞላ አፈታሪክ አለው። አፈታሪኩ እንዲህ ይላል። በላቲን ከተሞች ውስጥ አንድ ጨካኝ ንጉሥ ወንድሙን ከዙፋኑ አውርዶ ሥልጣኑን ቀማ። የዙፋኑ ትክክለኛ ወራሽ የሆኑትን ሁለት ሕፃን መንታ ወንድማሞቾች ገና እንደተወለዱ ታይበር በተባለው ወንዝ ላይ ቅርጫት ውስጥ አድርገው እንዲጥሏቸውና በውሃው ተወስደው እንዲሞቱ ትእዛዝ ሰጠ። እነዚህ መንታ ሕፃናት ሮሙለስና ሬሙስ ይባላሉ። ነገር ግን ሕፃናቱ አልሞቱም። ቅርጫቱ ከወንዙ ዳርቻ ላይ ተጠመጠመ። በዚህ ጊዜ አንዲት እንስት ተኩላ ወደ ወንዙ መጣች። ተኩላዋ ሕፃናቱን ከመጉዳት ይልቅ ልክ እንደ ራሷ ግልገሎች አድርጋ ጡቷን አጠባቻቸው፣ አሳደገቻቸው። ለዚህም ነው የሮም ከተማና የጣሊያን ታላቅነት ምልክት እስከ ዛሬ ድረስ ሕፃናትን የምታጠባው ተኩላ የሆነችው። ሮማውያን ራሳቸውን የተኩላ ጡት ጠብጦ እንዳደገና የማይበገር ብርቱ ሕዝብ አድርገው ያስባሉ። ሕፃናቱ ካደጉ በኋላ እረኛ አግኝቷቸው ከሰዎች ጋር መኖርን ተማሩ። ማንነታቸውን ሲያውቁ ተመልሰው አያታቸውን ከዙፋን ያወረደውን ንጉሥ በማስወገድ የራሳቸውን አዲስ ከተማ ለመመስረት ወሰኑ። ፓላቲን ወደሚባለው 7 ኮረብታዎች ወዳሉበት ቦታ መጡ። ነገር ግን ከተማዋን ማን ይምራ፣ በማን ስም ትሰየም በሚለው ጉዳይ ላይ በሁለቱ ወንድማማቾች መካከል ከባድ ጸብ ተነሳ። ሮሙለስ የከተማዋን ድንበር ለማሳየት መሬት ላይ በምልክት ያሰመረውን መስመር ወንድሙ ሬሙስ በማሾፍ ዘሎ አለፈው። በዚህ ጊዜ ሮሙለስ በንዴት ተሞላ። ሰይፉን በማውጣት አብሮት የተወለደውን የገዛ ወንድሙን ሬሙስን አሸንፎ ከመንገዱ አስወገደው። ከዚያም ሮሙለስ እንዲህ ሲል አወጀ፣ ከእንግዲህ የዚችን ከተማ ግንብ ዘሎ ለሚያልፍ ጠላት ሁሉ ዕጣ ፈንታው ውድቀት ይሆናል አለው። በዚህ አሳዛኝ የወንድማማቾች ግጭት ላይ በ753 ዓመተ ዓለም አዲሲቷ ከተማ ተመሰረተች። በአሸናፊው ወንድም ስምም ሮም ተብላ ተሰየመች። የሮም መነሻ ይህ ነው። በደም የተመሰረተች ከተማ ሰላማዊ ልትሆን አትችልም ነበር። ሮሙለስ ከተማዋን ሲገነባ ነዋሪዎቿ የተከበሩ ሰዎች አልነበሩ። ሮም ከሌላ ከተማ ለተባረሩ ወንጀለኞች፣
ለሸሹ ባሮች፣ ለነፍሰ ገዳዮችና ለስደተኞች ክፍት የሆነች የመጠጊያ ጣቢያ ወይም አሳይለም ሆነች። ሮም የሕገ ወጥ ሰዎችና የተዋጊዎች ስብስብ ሆነች። ነገር ግን አንድ ትልቅ ችግር ነበር። ከተማዋ በወንዶች ተሞልታለች፣ ሴቶች ግን አልነበሩም። ከተማዋ በዚህ ሁኔታ ከቀጠለች በአንድ ትውልድ ውስጥ ትጠፋለች። ሮሙለስ አንድ እጅግ አረመኔያዊና ተንኮል የተሞላበት ዕቅድ አወጣ። ሳባይን የሚባሉትን ጎረቤት ጎሳዎች ለትልቅ የሃይማኖት በዓልና ድግስ ወደ ሮም ጋበዛቸው። ሳባይኖች ሚስቶቻቸውንና ሴት ልጆቻቸውን ይዞ ያለ መሳሪያ ለበዓል መጡ። ድግሱ ደምቆ እንግዶቹ ዘና ባሉበት ሰዓት ሮሙለስ ምልክት ሰጠ። የሮም ወንዶች ሰይፋቸውን አውጥተው ወንዶቹን አባረሩና የሳባይን ሴቶችን በሙሉ በኃይል ጠልፈው በመውሰድ ለራሳቸው ሚስት አደረጓቸው። ይህ ክስተት በታሪክ የሳባይን ሴቶች ጠለፋ ወይም the rape of the Sabine women በመባል ይታወቃል። ሮም ከተማ የጀመረችው በዚህ መልኩ ነው፣ በግድያ፣ በስርቆት እና በጦርነት። ነገር ግን እነዚህ አረመኔ የነበሩ ሕዝቦች ከጊዜ በኋላ ከጎረቤቶቻቸው በተለይም ከኤትሩስካውያን የግንባታ ጥበብን፣ የጦር መሳሪያ አሰራርን እና የመንግሥት አስተዳደርን ተማሩ። መጀመሪያ ላይ ሮም የምትተዳደረው በነገሥታት ነበር። ነገር ግን ነገሥታቱ እጅግ ጨቋኝና አምባገነን ሲሆኑ የሮም ሕዝብ አንድ ታላቅ አብዮት አነሳ። በ509 ዓመተ ዓለም የሮም ሕዝብ የመጨረሻውን ንጉሥ ታርኩዊን ዘ ፕራውድ ከዙፋኑ አባረሮ በታሪክ ለመጀመሪያ ጊዜ ንጉሥ የሌለበትን ሕዝብ መሪዎቹን የሚመርጥበትን አዲስ ሥርዓት መሠረተ። ይህ ሥርዓት ሪፐብሊክ ወይም ዘ ሮማን ሪፐብሊክ ይባላል። ሮም አሁን ሪፐብሊክ ሆናለች። ሰራዊቷ እጅግ በከፍተኛ ዲሲፕሊን የተዋቀረ የሙት ማሽን እየሆነ መጣ። የጣሊያንን ልሳነ ምድር ሙሉ በሙሉ በጦርነት እያሸነፈች ጠቅልላ ያዘች። ነገር ግን ሮም ጣሊያንን ከተቆጣጠረች በኋላ ዓይኗን ወደ ባህር ማዶ ስታዞር አንድ እጅግ የሚያስፈራ ከእርሷ በሀብትም ሆነ በባህር ኃይል በብዙ እጥፍ የሚበልጥ ሌላ ግዙፍ ኢምፓየር አየች። ይህ ኢምፓየር በሰሜን አፍሪካ የአሁኗ ቱኒዚያ የሚገኘው ካርታጌ ነበር። ሮምና ካርቴጅ ሜዲተራኒያን ባህርን ለመቆጣጠር የሞት ሽረት ጦርነት ውስጥ ሊገቡ ነው። ይህ ጦርነት ታሪክ አይቶት የማያውቀውን በዝሆኖች የታጀበ እጅግ ብሩህ አእምሮ ያለውን የሮምን ደም እንደ ውሃ ያፈሰሰውን ታላቅ ጀነራል ሃኒባልን ወደ መድረክ ሊያመጣ ነው። የሮም ሕልውና በገደል አፋፍ ላይ ሊቆም ነው። የሮም ሪፐብሊክ የጣሊያንን ልሳነ ምድር ሙሉ በሙሉ ከተቆጣጠረች በኋላ የሜዲቴራኒያን ባህር አዲሱ የኃይል ማሳያና የንግድ መቆጣጠሪያ አውድማ ሆነ። ነገር ግን በዚህ ባህር ላይ ሮማውያን ጌታ አልነበሩም። የሜዲቴራኒያን ባህር ብቸኛ ጌታ እና የዓለም ሀብታም ኃይል በሰሜን አፍሪካ የዛሬዋ ቱኒዚያ የሚገኘው ግዙፉ የካርቴጅ ኢምፓየር ነበር። ካርቴጅ እጅግ የረቀቀ የባህር ኃይልና በመቶዎች የሚቆጠሩ የጦር መርከቦች የነበሯት ሲሆን ሮም ግን የየብስ ጦርነት እንጂ የባህር ላይ ውጊያ ምን እንደሆነ እንኳን አታውቅም ነበር። ሆኖም የሮማውያን ብልህነትና ጽናት ወደር አልነበረውም። የሰመተችን የካርቴጅ የጦር መርከብ በመውሰድ ዲዛይኑን ኮርጀው በአጭር ጊዜ ውስጥ በመቶዎች የሚቆጠሩ የራሳቸውን መርከቦች ገነቡ። በሁለቱ ግዙፍ ኃይሎች መካከል የፒዩኒክ ጦርነቶች በመባል የሚታወቁት ለዘመናት የዘለቁ 3 አሰቃቂ ጦርነቶች ፈነዱ። በመጀመሪያው የፒዩኒክ ጦርነት ከ264 እስከ 241 ዓመተ ዓለም ሮም ሳይታሰብ ካርቴጅን አሸንፋ ሲሲሊ የተባለችውን ደሴት በመቅማት ከፍተኛ የጦር ካሳ እንድትከፈል አደረገች። ካርቴጅ ተዋረደች፣ ሀብቷን ተዘረፈች። ነገር ግን ይህ ውርደት በካርቴጅ ውስጥ አንድ አደገኛ ዘር ዘራ። የካርቴጅ ጦር አዛዥ የነበረው ሃሚልካር ባርካ ልጁን ወደ ቤተ መቅደስ ወስዶ እጁን በደም ነክሮ በሕይወት እስካለህ ድረስ የሮምን የዘላለም ጠላት እንድትሆን ቃል ግባ ብሎ አሳማለው። ያ ልጅ ታሪክን የሚቀይረው የሮም አስፈሪ ቅዠት ሃኒባል ባርካ ነበር። ሃኒባል ሲያድግ የካርቴጅ ጦር ጠቅላይ አዛዥ ሆነ። የገባውን ቃል ኪዳን አልረሳም። በ218 ዓመተ ዓለም ሁለተኛው የፒዩኒክ ጦርነት ተጀመረ። ሃኒባል ሮምን ለመውጋት ያወጣው ዕቅድ የሰው ልጅ ሊያስበው የማይችለው እብደት የተባለ የጦር ስልት ነበር። ሮማውያን የካርቴጅ ጦር በባህር በኩል ይመጣል ብለው መርከቦቻቸውን አሰልፈው ሲጠብቁ፣ ሃኒባል ግን መርከብ አልተጠቀመም። ይልቁንም ከስፔን ተነስቶ በ10 ሺዎች የሚቆጠሩ ወታደሮቹን፣ ፈረሰኞቹን
እና ከሁሉም በላይ ደግሞ በሰሜን አፍሪካ የሚገኙ ግዙፍ የጦር ዝሆኖችን ዋር ኤሌፈንትስ አስከትሎ በየብስ ወደ ጣሊያን መዝመት ጀመረ። ይህ ጉዞ ግን ተራ መንገድ አልነበረም። ወደ ጣሊያን ለመግባት በአውሮፓ ውስጥ እጅግ ግዙፉን በበረዶ የተሸፈነውን እና ማንም ግዙፍ ጦር አቋርጦት የማያውቀውን የአልፕስ ተራራ ቢአልፕስ ማለፍ ነበረበት። ክረምት ነበር፣ አየሩ ይቆርጣል። የሃኒባል ወታደሮችና ግዙፍ ዝሆኖች ጠባብ በሆኑት የተራራ ገደሎች ላይ በበረዶ እየተንሸራተቱ ይወድቁ ነበር። የተራራው አገሬው ጎሳዎችም ድንገተኛ ጥቃት ይከፍቱባቸው ነበር። ሃኒባል የአልፕስ ተራራን አቋርጦ ጣሊያን ሲደርስ ከግማሽ በላይ ጦሩን እና አብዛኞቹን ዝቦኖቹን አጥቶ ነበር። ነገር ግን ሮማውያን የአልፕስን ተራራ አቋርጦ አንድ ግዙፍ ጦር በስተሰሜን በኩል ከተማቸው ደጃፍ ላይ ቆመዋል ሲባሉ በድንጋጤ በረዱ። ሃኒባል ከበራፋችን ላይ ነው፣ ሃኒባል አድ ፖርታስ የሚለው ጩኸት የሮምን እናቶች እንቅልፍ ነሳ። ሮም ምርጥ የተባሉትን ጀነራሎቿን እና በ10 ሺዎች የሚቆጠሩ ወታደሮቿን ሃኒባልን እንዲያጠፉ ላከች። ነገር ግን ሃኒባል የጦር ሜዳ ጂኒየስ ነበር። በትሬቢያ እና በትራዚሜኔ ጦርነቶች የሮምን ጦር አዘናግቶ እና አጥምዶ ሙሉ በሙሉ አረደው። ሮም ደነገጠች። የመጨረሻውና እጅግ ግዙፉን ኃይሏን አሰባሰበች። 80,000 የሚገመት በታሪክ ታይቶ የማይታወቅ የሮማውያን ጦር ሃኒባልን ለአንዴና ለመጨረሻ ጊዜ ለማጥፋት በ216 ዓመተ ዓለም ካናይ ወደምትባል ሜዳ ዘመተ። የካናይ ጦርነት በሰው ልጅ የጦርነት ታሪክ ውስጥ እጅግ ዘግናኙ፣ ደም አፋሳሹ እና እስከ ዛሬም ድረስ በወታደራዊ ትምህርት ቤቶች ውስጥ እንደ ፍቹም የጦር ስልት ፐርፌክት አንሂሌሽን የሚጠናው ጦርነት ነው። ሃኒባል የነበረው ጦር 50,000 ብቻ ሲሆን የሮም ጦር ደግሞ 80,000 ነበር። ሮማውያን በቁጥራቸው ተማምነው የሃኒባልን መሐከለኛ ጦር ሰብረው ለመግባት በሙሉ ኃይላቸው ወደፊት ገፉ። የሃኒባል መሐከለኛ ጦር እንደታከደው ወደ ኋላ ማፈግፈግ ጀመረ። ሮማውያን አሸነፍን ብለው እያቀራሩ ወደ ውስጥ ሲገቡ ሳያውቁት በሃኒባል ጦር መሃል ልክ እንደ ግማሽ ጨረቃ ክሬሰንት ቅርጽ ባለው ወጥመድ ውስጥ ገቡ። በዚህ ጊዜ ሃኒባል ምልክት ሰጠ። በስተግራና በስተቀኝ ተደብቀው የነበሩት የሃኒባል አፍሪካውያን ፈረሰኞች የሮምን ፈረሰኞች አባረረው ከኋላ በኩል ዞረው የሮምን ጦር ቆለፉበት። 80,000 የሮም ወታደሮች በአራቱም አቅጣጫ ተከበው መንቀሳቀስ በማይችሉበት ሁኔታ ታመቁ። ከዚያ በኋላ የሆነው ጦርነት አልነበረም፣ ጅምላ እልቂት፣ ማሳከር እንጂ። ከጠዋት እስከ ማታ ድረስ የሃኒባል ወታደሮች እንደ በግ አረዷቸው። በዚያች አንድ ቀን ብቻ ከ50,000 እስከ 70,000 የሚደርሱ የሮም ወታደሮች፣ ሴናተሮች እና የጦር አዛዦች ተገደሉ። የሮም ወጣቶች ሙሉ በሙሉ አለቁ። የካናይ ጦርነት ዜና ሮም ሲደርስ ከተማዋ በለቅሶ ተናወደች። የሮም መንግሥት ተስፋ በመቁረጡ የተነሳ አማልክቶቻቸውን ለማስደሰት ሲሉ ሰዎችን በሕይወት እስከ መሰዋት ሂውመን ሳክሪፋይስ ደርሰው ነበር። ሃኒባል ሮምን ማጥፋት ይችል ነበር። ነገር ግን ከተማዋን ለመከበብ የሚያስችል በቂ መሳሪያ ስላልነበረው ሮምን ሳይዛት በጣሊያን ምድር ለዓመታት እየዘዋወረ ማጥቃቱን ቀጠለ። ነገር ግን ሮም አትሞትም። ከዚህ ሁሉ ልቂት በኋላ ሮም እጅ አልሰጠችም። ጦርነቱን ወደ ሃኒባል የገዛ ሀገር ወደ ሰሜን አፍሪካ ወሰደችው። ሲፒዮ አፍሪካነስ የተባለ ታላቅ የሮም ጀነራል የካርቴጅ ከተማ አደጋ ላይ ጥሎ ሃኒባልን ወደ ሀገሩ እንዲመለስ አስገደደው። በመጨረሻም በ202 ዓመተ ዓለም ዛማ በተባለች ሜዳ ላይ የሃኒባልና የሲፒዮ ጦር ተፋደዱ። ሲፒዮ የሃኒባልን የጦር ዝሆኖች ስልት አጥንቶ ስለነበር ዝሆኖቹ ሲመቁ ወታደሮቹ መንገድ እንዲለቁላቸው አድርጎ ሃኒባልን የራሱን ስልት ተጠቅሞ አሸነፈው። ሃኒባል ተሸነፈ። ታላቁ የካርቴጅ ኢምፓየር ወደቀ። ሮማውያን ግን በዚህ አላበቁም። ከጥቂት 10 ዓመታት በኋላ በሦስተኛው የፒዩኒክ ጦርነት በ146 ዓመተ ዓለም የሮም ጦር ወደ ካርቴጅ ተመልሶ ሄደ። ከተማዋን ሙሉ በሙሉ አቃጥላት፣ ነዋሪዎቿን በሙሉ በባርነት ሸጠ እና ማንም ሰው በዚያች መሬት ላይ ዳግም እንዳይኖር በመሬቷ ላይ ጨው ወይም ሶልት ዘራባት። ካርቴጅ ከምድረ ገጽ ተፋች። ሮም የሜዲተራኒያን ባህር ብቸኛና ፍጹም ገዢ ሆነች። ግዛቷ ከስፔን እስከ ግሪክ ተስፋፋ። ሀብት፣ ባሮችና ወርቅ እንደ ጎርፍ ወደ ሮም ፈሰሰ።
የሮም ሪፐብሊክ የዓለም ኃያል ሆነች። ነገር ግን የውጭ ጠላቶቿን በሙሉ ያጠፋችው ሮም አሁን የሚገጥማት ጠላት ከካርቴጅና ከሃኒባል እጅግ የከፋ ነበር። ይህ ጠላት የገዛ ራሷ ስግብግብነት፣ ሙስና እና የሥልጣን ጥም ነበር። ሀብቱ ሲበዛ የሮም ፖለቲከኞች እርስ በርስ መባላት ጀመሩ። የሪፑብሊኩ ሥርዓት ሊፈርስ ነው። አንድ እጅግ ብሩህ አእምሮ ያለው ቆራጥ እና ማንም ሊያስቆመው የማይችል ጀነራል የሮምን ሕግ ጥሶ ጦሩን ይዞ ወደ ከተማዋ ሊዘምት ነው። ሰይፉን መዞ ሩቢኮን ወንዝን ሊሻገር ነው። ይህ ሰው ጁልየስ ቄሳር ይባላል። የሪፐብሊኩ ሞትና የኢምፓየሩ መወለድ በደም ሊጻፍ ነው። ከካርቴጅ ጥፋት በኋላ ሮም እጅግ ሀብታምና ኃያል ሆነች። ነገር ግን ያ በወርቅ የተሞላው ሀብት የተከፋፈለው በእኩልነት አልነበረም። ጥቂት ባለጠጋ ሴናተሮችና የጦር ጀነራሎች መልኪያ የሌለው መሬት ሲይዙ፣ ተራው የሮም ገበሬ ግን ድሃ ሆኖ በባሮች ተተካ። ሮም ውስጥ የፖለቲካ ብልሹነት፣ ሙስና እና የእርስ በርስ ግጭት ስር ሰደደ። ሪፐብሊክ ሕዝብ የሚመራው መንግሥት የሚባለው ሥርዓት እያረጀ እየበሰበሰ እና ሊፈርስ አፋፍ ላይ ደርሶ ነበር። ይህንን የተበላሸ ሥርዓት ሊያፈርስ እና የሮምን ብሎም የዓለምን ታሪክ ለዘላለም ሊቀይር አንድ ሰው ተወለደ። ስሙ ጁልየስ ቄሳር፣ ጁልየስ ሲዘር ይባላል። ጁልየስ ቄሳር የተወለደው ከመሳፍንት ቤተሰብ ፓትሪሽን ቢሆንም በፖለቲካ ስሌት፣ በንግግር ችሎታው እና በጦር መሪነቱ ወደር የማይገኝለት እጅግ ብሩህ አእምሮ ያለው ሰው ነበር። ቄሳር ሥልጣን የሚገኘው በሴኔት ፓርላማ ውስጥ በመከራከር ሳይሆን የሕዝቡን ልብ በማሸነፍ እና ጠንካራ ጦር በማደራጀት መሆኑን በሚገባ ተረድቶ ነበር። በ58 ዓመት ዓለም ቄሳር የሮምን ጦር ይዞ ዛሬ ፈረንሳይ ወደምትባለው በወቅቱ ጋውል ወደምትባለው ሰፊ ግዛት ዘመተ። ለ8 ዓመታት ያህል ቄሳር በጋውል ምድር ላይ እጅግ አረመኔያዊና ደም አፋሳሽ ዘመቻ አደረገ። በሚሊዮን የሚቆጠሩ ሰዎችን ገደለ፣ ሌሎች ሚሊዮኖችን ደግሞ በባርነት ሸጠ። የጋውልን ግዛት ሙሉ በሙሉ አሸንፎ የሮም አካል አደረገው። ወታደሮቹ ቄሳርን እንደ አምላክ ያመልኩት ነበር፣ ምክንያቱም ከእርሱ ጋር ሲዘምቱ ሁል ጊዜም ያሸንፋሉ፣ ብዙ ወርቅም ያገኛሉ። ቄሳር በሮም ሕዝብ ዘንድ በታሪክ ታይቶ የማይታወቅ ታላቅ ጀግና ሆነ። ፖምፔ ወደ ግብፅ ሸሸ። ነገር ግን የግብፁ ወጣት ንጉሥ ቄሳርን ለማስደሰት ሲል ፖምፔን ገድሎ ጭንቅላቱን ቆርጦ ለቄሳር ላከለት። ቄሳር ግን በዚህ አልተደሰተም። ምክንያቱም ፖምፔ ምንም ጠላቱ ቢሆንም የሮም ጀነራል እንጂ በባዕድ ንጉሥ የሚገደል ሰው አልነበረም። በዚህች አጋጣሚ ቄሳር በግብፅ ምድር ሳለ የሰው ልጅ ታሪክን ከቀየሩት እጅግ ዝነኛ ፍቅሮች አንዱ ተጀመረ። ቄሳር ከግብጿ ውብና ብልህ ንጉሥት ክሊዮፓትራ ከሆነች ጥልቅ የፍቅር ግንኙነት ፈጠረ። ከእርሷም ወንድ ልጅ ወለደ። በመጨረሻም ቄሳር ጠላቶቹን ሁሉ አሸንፎ ወደ ሮም ሲመለስ ፍጹም የሆነ ኃይል በእጁ ጨብጦ ነበር። ራሱን የዕድሜ ልክ አምባገነን ዲክቴተር ኢን ፐርፔቹዊቲ ብሎ አወጀ። አዲስ የቀን መቆጠሪያ ጁሊያን ካሌንደር የዛሬው ዘመናዊ የቀን መቆጠሪያ መሠረት የሆነውን ፈጠረ። የሐምሌ ወርን ጁላይን በራሱ ስም ሰየመው። የድሃዎችን ዕዳ ሰረዘ። ሮም ከመቼውም ጊዜ በላይ ጠንካራ ሆነች። ነገር ግን በሴኔቱ ውስጥ የተቀመጡት አንዳንድ ሰዎች ቄሳር የሪፐብሊኩን ዲሞክራሲ ገድሎ ራሱን ንጉሥ ሊያደርግ ነው ብሎ በጽኑ ጠሉት። የነጻነት ጠባቂዎች ነን የሚሉ 60 የሚጠጉ ሴናተሮች ቄሳርን ለመግደል ምስጢራዊ ሴራ ጠነሱ። ከሴረኞቹ መካከል ቄሳር እንደ ገዛ ልጁ አድርጎ የሚወደውና የሚያምነው ወጣት ማርከስ ብሩተስ ይገኝበት ነበር። መጋቢት 15 ቀን the Ides of March 44 ዓመተ ዓለም። ይህ ቀን በታሪክ እጅግ ጨለማው ቀን ነው። ቄሳር ወደ ሴኔት ስብሰባ አዳራሽ ሲገባ አንዳችም ጠባቂ አልነበረውም። የሮም ሕዝብ ይወደኛል፣ ጠባቂ አያስፈልገኝም ብሎ ያስብ ነበር። ልክ በስብሰባው መሃል ሴናተሮቹ ቄሳርን ከበቡት። አንደኛው ሴናተር የቄሳርን ካባ ያዘው። ያ ምልክት ነበር። ወዲያውኑ ከልብሳቸው ስር የደበቁትን ስለጣም ጩቤዎች አውጥተው በተራ ቄሳርን ይወጉት ጀመሩ።
ቄሳር ራሱን ለመከላከል ሞከረ፣ ነገር ግን ከየአቅጣጫው ጥቃት ይዘንብበት ነበር። ሃኒባል ሲያድግ የካርቴጅ ጦር ጠቅላይ አዛዥ ሆነ። የገባውን ቃል ኪዳን አልረሳም። በ218 ዓመተ ዓለም ሁለተኛው የፒዩኒክ ጦርነት ተጀመረ። ሃኒባል ሮምን ለመውጋት ያወጣው ዕቅድ የሰው ልጅ ሊያስበው የማይችለው እብደት የተባለ የጦር ስልት ነበር። ሮማውያን የካርቴጅ ጦር በባህር በኩል ይመጣል ብለው መርከቦቻቸውን አሰልፈው ሲጠብቁ፣ ሃኒባል ግን መርከብ አልተጠቀመም። ይልቁንም ከስፔን ተነስቶ በ10 ሺዎች የሚቆጠሩ ወታደሮቹን፣ ፈረሰኞቹን እና ከሁሉም በላይ ደግሞ በሰሜን አፍሪካ የሚገኙ ግዙፍ የጦር ዝሆኖችን ዋር ኤሌፈንትስ አስከትሎ በየብስ ወደ ጣሊያን መዝመት ጀመረ። ይህ ጉዞ ግን ተራ መንገድ አልነበረም። ወደ ጣሊያን ለመግባት በአውሮፓ ውስጥ እጅግ ግዙፉን በበረዶ የተሸፈነውን እና ማንም ግዙፍ ጦር አቋርጦት የማያውቀውን የአልፕስ ተራራ ቢአልፕስ ማለፍ ነበረበት። ክረምት ነበር። አየሩ ይቆርጣል። የሃኒባል ወታደሮችና ግዙፍ ዝሆኖች ጠባብ በሆኑት የተራራ ገደሎች ላይ በበረዶ እየተንሸራተቱ ይወድቁ ነበር። የተራራው አገሬው ጎሳዎችም ድንገተኛ ጥቃት ይከፍቱባቸው ነበር። ሃኒባል የአልፕስ ተራራን አቋርጦ ጣሊያን ሲደርስ ከግማሽ በላይ ጦሩን እና አብዛኞቹን ዝቦኖቹን አጥቶ ነበር። ነገር ግን ሮማውያን የአልፕስን ተራራ አቋርጦ አንድ ግዙፍ ጦር በስተሰሜን በኩል ከተማቸው ደጃፍ ላይ ቆመዋል ሲባሉ በድንጋጤ በረዱ። ሃኒባል ከበራፋችን ላይ ነው፣ ሃኒባል አድ ፖርታስ የሚለው ጩኸት የሮምን እናቶች እንቅልፍ ነሳ። ሮም ምርጥ የተባሉትን ጀነራሎቿን እና በ10 ሺዎች የሚቆጠሩ ወታደሮቿን ሃኒባልን እንዲያጠፉ ላከች። ነገር ግን ሃኒባል የጦር ሜዳ ጂኒየስ ነበር። በትሬቢያ እና በትራዚሜኔ ጦርነቶች የሮምን ጦር አዘናግቶ እና አጥምዶ ሙሉ በሙሉ አረደው። ሮም ደነገጠች። የመጨረሻውና እጅግ ግዙፉን ኃይሏን አሰባሰበች። 80,000 የሚገመት በታሪክ ታይቶ የማይታወቅ የሮማውያን ጦር ሃኒባልን ለአንዴና ለመጨረሻ ጊዜ ለማጥፋት በ216 ዓመተ ዓለም ካናይል ወደምትባል ሜዳ ዘመተ። ከአውግስጦስ ቄሳር ዘመን በኋላ የሮም ኢምፓየር በሰው ልጅ ታሪክ ታይቶ ወደማይታወቅ የሥልጣኔ የሀብትና የኃይል ጫፍ ላይ ደረሰ። ከእንግሊዝ እስከ ግብፅ፣ ከስፔን እስከ ሶሪያ ያለው ሰፊ መሬት የሮማውያን ሐይቅ ተብሎ በሚጠራው የሜዲተራኒያን ባህር ዙሪያ ተጠቃለለ። የሮም ከተማ የዓለም እምብርት ሆነች። መንገዶች ሁሉ ወደ ሮም ይወስዳሉ የሚባለው አባባል የተረጋገጠ እውነት ነበር። ነገር ግን ይህ ማለቂያ የሌለው ሀብት እና ማንም የማይጠይቀው ፍጹም ሥልጣን አብሶሉት ፓወር የሮምን ነገሥታት አይምሮ እያዞረው ወደ አስፈሪ እብደትና ጭካኔ እየቀየረው መጣ። በአንድ ወቅት ካሊጉላ የተባለ የ24 ዓመት ወጣት የሮም ዙፋን ላይ ወጣ። መጀመሪያ ላይ ጥሩ መሪ መስሎ ነበር። ነገር ግን በጠና ታሞ ከተረፈ በኋላ አይምሮ ሙሉ በሙሉ ተዛባ። ራሱን እንደ ሕያው አምላክ አድርጎ ማየት ጀመረ። የሮም ሴናተሮችን ለማዋረድ ኢንሲታተስ የተባለውን ተወዳጅ ፈረሱን በወርቅ ገንዳ ውሃ እያጠጣ የሮም ካውንስል ከፍተኛ ባለሥልጣን አድርጎ ሾመው። ካሊጉላ በገዛ እህቶቹ ላይ የጾታ ብልግና ይፈጽም ነበር። ማንም ሰው ፊቱ ላይ ፈገግ ቃለ ወይም ጸጉሩን ቃየ ወዲያውኑ ያስገድለው ነበር። በመጨረሻም የራሱ ግል ጠባቂዎች ፕሪቶሪያን ጋርድ ይህንን እብደት መቋቋም አቅቷቸው በጩቤ ወግተው ገደሉት። ነገር ግን የካሊጉላ ሞት የሮምን እብደት አላቆመውም። ከጥቂት ዓመታት በኋላ ሌላ እጅግ ዘግናኝ ንጉሥ ተነሳ። ስሙ ኔሮ ይባላል። ኔሮ ንጉሥ ከመሆን ይልቅ ተዋናይና ሙዚቀኛ መሆን የሚፈልግ የራሱን እናት አግሪፒናን ሳይቀር በነፍሰ ገዳይ ያስገደለ ጨካኝ ሰው ነበር። በ64 ዓመተ ምህረት የሮም ከተማን ታላቅ እሳት በላው፣ the great fire of Rome። ከተማዋ ለ6 ቀናትና ሌሊቶች በእሳት ጋየች። የሮም ሕዝብ ኔሮ አዲስ ቤተ መንግሥት ለመስራት ቦታ እንዲለቀቅለት ሲል ከተማዋን ራሱ ነው ያቃጠላት ብሎ አመነ። ኔሮ ከተማዋ ስትቃጠል ቤተ መንግሥቱ በረንዳ ላይ ሆኖ ሊራ የሙዚቃ መሳሪያ እየተጫወተ የግቱም ዜማ ይዘምር ነበር ይባላል። የሕዝቡ ቁጣ ሲበረታበት ኔሮ መወቀሻ የሚሆን ሌላ አካል ፈለገ። በዚህ ጊዜ በሮም ከተማ ውስጥ አዲስ እንግዳ እና በድብቅ የሚሰበሰብ ትንሽ የሃይማኖት ቡድን ነበር። ክርስቲያኖች ይባላሉ። ኔሮ አዋጅ አወጣ። ሮምን ያቃጠሉት እነዚህ ክርስቲያኖች ናቸው አለ።
ይህ አዋጅ በሰው ልጅ ታሪክ ውስጥ እጅግ አረመኔያዊ የሆነውን የክርስቲያኖች ስደትና ግድያ ጀመረ። ኔሮ ክርስቲያኖችን እያስያዘ በእንስሳት ቆዳ እየጠቀለለ በውሾች ያስቦጭቃቸው ነበር። ማታ ማታ የቤተ መንግሥቱን አትክልት ስፍራ ለማብራት ክርስቲያኖችን በእንጨት ላይ አስሮ ዘይት አፍስሶባቸው በሕይወት እያሉ እንደ ሻማ ያቃጥላቸው ነበር። የሮማውያን ጭካኔ ግን በነገሥታቱ ላይ ብቻ የተወሰነ አልነበረም። ይህ ጭካኔ የሮም ሕዝብ የዕለት ተዕለት ባህልና መዝናኛ ኢንተርቴንመንት ሆኖ ነበር። ይህንን ለማየት ደግሞ ወደ ሮም ልብ ወደ ታላቁ ኮሎሲየም አምፊቲያትር መሄድ አለብን። ኮሎሲየም 50,000 ተመልካቾችን መያዝ የሚችል ከድንጋይ የተገነባ ግዙፍ የደም አውድማ ነበር። እዚህ ቦታ ላይ የሚካሄደው ትዕይንት እግር ኳስ ወይም ሩጫ አልነበረም። እዚህ ቦታ ላይ የሚካሄደው ሞት ነበር። ግላዲያተሮች ወይም ግላዲዬተርስ የሚባሉ በባርነት የተገዙ ወይም የተማረኩ ጠንካራ ተዋጊዎች የሮምን ሕዝብ ለማስደሰት ሲሉ እርስ በርስ እስከ ሞት ድረስ ይዋጋሉ። አንድ ግላዲዬተር ቆስሎ መሬት ላይ ሲወድቅ የሮም ሕዝብ አውራ ጣቱን ወደ ታች ተምዝ ዳውን ካደረገ አሸናፊው ግላዲዬተር ሰይፉን በወደቀው ሰው ጉሮሮ ላይ ሰክቶ ይገድለዋል። ሕዝቡ በደስታ ይጮኻል። ከዚህም ባሻገር ከሰሜን አፍሪካ በረሃ የመጡ የተራቡ አንበሶች፣ ነብሮች እና ድቦች ወደ ሜዳው ይለቀቁና ወንጀለኞችና ክርስቲያኖች ምንም መሳሪያ ሳይኖራቸው ከነዚህ አውሬዎች ጋር ተጋፍጠው ሲበሉ የሮም ሕዝብ ዘና ብሎ ዋይን እየጠጣ ይመለከት ነበር። ደም መፋሰስ የሮማውያን ስነ ልቦና ዋነኛ አካል ሆኖ ነበር። ይህ የሮም ኢምፓየር ማንም ሊያሸንፈው ማንም ሊያፈርሰው የማይችል የዓለም የዘላለም ገዢ ይመስል ነበር። ሮማውያን ራሳቸው ከተማቸውን ዘላለማዊቷ ከተማ ዲ ኢተርናል ሲቲ ይሏት ነበር። ነገር ግን የቱንም ያህል ግዙፍ ቢሆን ምንም ነገር ለዘላለም አይኖርም። ከሦስተኛው ክፍለ ዘመን ጀምሮ የሮም ኢምፓየር ከውስጥ መቦርቦር ጀመረ። የፖለቲካ መረጋጋት ጠፋ። የሮም ጀነራሎች ራሳቸውን ንጉሥ ለማድረግ እርስ በርስ መዋጋት ጀመሩ። የሦስተኛው ክፍለ ዘመን ቀውስ በሚባለው ጊዜ ውስጥ ብቻ በ50 ዓመታት ውስጥ 26 የተለያዩ ነገሥታት ሥልጣን ላይ ወጥተዋል። አብዛኞቹም የተገደሉት በገዛ ወታደሮቻቸው ነበር። ኢምፓየሩን ለማስተዳደር እጅግ ሰፊ ስለሆነ ዲዮቅልጥያኖስ የተባለው ንጉሥ ኢምፓየሩን ለሁለት ከፈለው። ምዕራባዊ የሮም ግዛት ዋና ከተማዋ ሮም እና ምስራቃዊ የሮም ግዛት ዋና ከተማዋ ኮንስታንቲኖፕል አሁን ኢስታንቡል። በአራተኛው ክፍለ ዘመን መጀመሪያ ላይ ደግሞ ንጉሥ ቆስጠንጢኖስ ኮንስታንቲን ደ ግሬት ያቺ ክርስቲያኖችን በእሳት ታቃጥል የነበረችዋን ሮም ራሱ ክርስትናን በመቀበል የሮም ኢምፓየር ኦፊሻላዊ ሃይማኖት ክርስትና እንዲሆን አወጀ። አረማዊቷ ሮም የካቶሊክ ቤተክርስቲያን ማዕከል ሆነች። ይህ ሁሉ ለውጥ ግን የምዕራቧን የሮም ግዛት ከውድቀት ሊያድናት አልቻለም። የሮም መከላከያ ግድግዳ እየደከመ ሲመጣ በሰሜን አውሮፓ ከሚገኙት ጫካዎች ሮማውያን ባርባሪያንስ ወይም አረመኔዎች ብለው የሚጠሯቸው እጅግ ጨካኝና የተራቡ ጎሳዎች የሮምን ድንበር ጥሰው መግባት ጀመሩ። ጎቶች፣ ቫንዳሎች እና ከሩቅ እስያ የመጡት አውሮፓን በደም ያጠቡት የሁን ፈረሰኞች በአስፈሪው መሪያቸው በአቲላ ዘ ሁን እየተመሩ ወደ ጣሊያን ምድር ዘመቱ። በ410 ዓመተ ምህረት ያልታሰበውና የማይቻለው ነገር ተፈጠረ። አላሪክ የተባለው የቪዚጎት ጎሳ መሪ ጦሩን ይዞ ወደ ሮም ከተማ ገባ። ለ800 ዓመታት በውጭ ጠላት ተደፍራ የማታውቋ ዓለምን ስታነቀጥቅ የኖረችዋ ዘላለማዊቷ የሮም ከተማ ተዘረፈች። ሕንፃዎቿ ፈረሱ፣ ወርቋ ተወሰደ፣ ሕዝቧ በባርነት ተሸጠ። በመጨረሻም በ476 ዓመተ ምህረት የጀርመን ጎሳ መሪ የሆነው ኦዶዋከር ሮሙሎስ አውግስጦስ የተባለውን የመጨረሻውን የሮም ሕፃን ንጉሥ ከዙፋኑ አውርዶ እውነተኛውን የጣሊያን ሥልጣን ተቆጣጠረ። ታላቁ የምዕራብ የሮም ኢምፓየር ሙሉ በሙሉ ወደቀ፣ አከተመ። የሮም ውድቀት ጣሊያንን ብቻ ሳይሆን መላውን አውሮፓ ወደ አስፈሪ ጨለማ ወረወረው። የጨለማው ዘመን the dark ages ተጀመረ። ስልጣኔ ጠፋ፣ ትምህርት ቤቶች ተዘጉ፣ ታላላቆቹ የሮም መንገዶችና የውሃ ቧቧዎች ፈራረሱ። ጣሊያን በአንድ ንጉሥ የምትመራ ሀገር መሆኗ ቀርቶ የጦር አበገዞች፣ የጀርመን ጎሳዎችና ሌቦች የሚዘርፏት የተበታተነች ምድር ሆነች። በዚህ ሁሉም ምስቅልቅልና ፍርሃት መሃል በሮም ከተማ ውስጥ
አንድ የተረፈ ያልፈረሰና እጅግ ግዙፍ ኃይል የገነባ ያለ አዲስ ተቋም ብቅ አለ። ይህ ተቋም ጦር አልነበረውም፣ ነገር ግን በሰዎች ነፍስ ላይ ፍጹም ሥልጣን ነበረው። ይህ ተቋም የካቶሊክ ቤተ ክርስቲያን እና መሪዋ ጳጳሱ ፖፕ ነበሩ። ጳጳሱ የጣሊያን አዲሱ ንጉሥ ሊሆኑ ነው። ነገር ግን ከጥቂት መቶ ዓመታት በኋላ ጣሊያን ከዚህ ጨለማ ውስጥ ወጥታ ዓለምን በብርሃን የምታጠለቅልበት የሰው ልጅ ታሪክን የምትቀይርበት አዲስ ዘመን ህዳሴ ሬኔሳንስ ሊፈነዳ ነው። እናም ይህ ዘመን እንደ ሊዮናርዶ ዳቪንቺ ያሉ የጥበብ ሊቃውንትን ብቻ ሳይሆን እንደ ቦርጂያ ያሉ በቤተ ክርስቲያን ስም መርዝ የሚያጠጡና ሰውን የሚያረዱ አረመኔ ቤተሰቦችንም ወደ መድረክ ሊያመጣ ነው። በ16ኛው ክፍለ ዘመን መጨረሻ ላይ የሮም ታላቅ ኢምፓየር የተባለው ግዙፍ ዛፍ ሙሉ በሙሉ ተገለበጠ። ነገር ግን ከዚህ ዛፍ ግንድ ስር አዲስና በጣም ደማቅ ችግኞች ብቅ አሉ። ይህ አዲስ ብርሃን በፍሎረንስ፣ በቬኒስ፣ በሮምና በሚላን ከተሞች ውስጥ በኃይል ተነሳ። ይህ ብርሃን ህዳሴ ወይንም ሬኔሳንስ ተብሎ ይጠራ ነበር። ይህ ህዳሴ ተራ የጥበብ እንቅስቃሴ አልነበረም። ይህ ህዳሴ የሰው ልጅ አእምሮ ከጨለማው ዘመን ወጥቶ እንደገና የፈጠራ የብልህነትና የድፍረት እሳት በኃይል እየተቀጣጠለ የነበረ ታላቅ እንቅስቃሴ ነበር። በፍሎረንስ ከተማ ውስጥ አንድ ታላቅና እጅግ ሀብታም የባንክ ቤተሰብ ብቅ አለ። ይህ ቤተሰብ ሜዲቺ ይባላል። ሜዲቺዎች በባንክ ንግድ ብቻ ሳይሆን በፖለቲካ በጥበብና በሴራም ታላቅ ሥልጣን ያገኙ ቤተሰብ ነበሩ። እነሱ ለሊዮናርዶ ዳቪንቺ፣ ለማይክል አንጀሎ እና ለሌሎች ታላላቅ የጥበብ ሊቃውንት ገንዘብ በመስጠት የህዳሴውን እሳት አቀጣጠሉ። ነገር ግን ይህ ብሩህ ብርሃን የተደበቀ ጨለማ አለው። ሜዲቺዎች በጥበብ ብቻ አልተውቱ። እነሱ በፖለቲካ ሼራ፣ በመርዝና በግድያም ታዋቂ ነበሩ። በተለይም ቦርጂያ የተባሉ ቤተሰብ በቫቲካን ውስጥ የጳጳስነትን ሥልጣን በመያዝ በመርዝና በጽወታዊ ብልግንና የተሞላ አስፈሪ ዘመን ፈጠሩ። በዚህ ዘመን የጥበብ ብርሃንና የጭካኔ ጨለማ አብረው ተንቀሳቀሱ። በዚህ ሁሉ ውበትና ጭካኔ መሃል ጣሊያን እንደ አንድ ሀገር አልነበረችም። ጣሊያን በዚያ ዘመን የተበታተነች ቼስ ሰለዳ ነበረች። በሰሜን በኩል የቬኒስ ሪፐብሊክ እና የጄኖዋ ታላላቅ የባህር ኃይሎች ይገዛሉ። በመሃል ላይ ደግሞ የፍሎረንስ ሜዲቺ ቤተሰብ፣ የሚላን ዱኪ እና የፓፓል ስቴቶች ይገኛሉ። በደቡብ በኩል ደግሞ የኔፕልስ ኪንግደምና የሲሲሊ ግዛት በስፔንና በፈረንሳይ መካከል የተከፋፈሉ ነበሩ። ጣሊያን ሀገር አልነበረችም። ጣሊያን የአውሮፓ ታላላቅ ኃያላን ስፔን፣ ፍራንስ፣ ኦስትሪያ የጦርነት ሜዳ ነበረች። እነዚህ ታላላቅ ኃይሎች ጣሊያንን እንደ ቼስ ሰሌዳ ተጠቅመው እርስ በርስ ይጋጩ ነበር። በዚህ ጊዜ ውስጥ የቬኒስና የጄኖዋ ታላላቅ የባህር ኃይሎች በንግድና በባህር ላይ እጅግ ሀብታም ሆኑ። ቬኒስ የባህር ንጉሥት ኩዊን ኦፍ ዲ አድሪያቲክ ተብላ ትጠራ ነበር። ነገር ግን በደቡብ ጣሊያን በሲሲሊና በኔፕልስ ደግሞ እጅግ ድህነት፣ ጭቆናና የፊውዳል ሥርዓት ተስፋፋ። በዚህ ድህነትና በጭቆና ውስጥ በሲሲሊ ውስጥ አንድ አዲስና እጅግ አስፈሪ ድርጅት በድብቅ መወለድ ጀመረ። ይህ ድርጅት በመጀመሪያ ኮሳ ኖስትራ ተብሎ ይጠራ ነበር። በኋላ ግን ማፊያ በመባል በዓለም ዙሪያ ዝና አገኘ። ይህ ማፊያ በድህነትና በጭቆና የተወለደ በጸጥታ የሚሠራ በፍርሃት የሚገዛ እና በደንብ የሚጠበቅ ምስጢራዊ ኃይል ነበር። ጣሊያን በዚህ ጊዜ እንደ ታላቅና ውብ ሴት ትመስል ነበር። ነገር ግን ይህች ሴት በውበቷ ብቻ ሳይሆን በደሟ፣ በሴራዋ፣ በጥበቧና በጨካኝነቷም ታዋቂ ነበረች። ይህች ሴት አሁን እንደ አንድ ሀገር ልትወለድ ነው። በ19ኛው ክፍለ ዘመን ጣሊያን ከብዙ መቶ ዓመታት በኋላ እንደ አንድ ሀገር ለመወለድ ታገለች። ይህ ትግል ሪዞርጅሜንቶ ተብሎ ይጠራል። ይህ ትግል በደም በጀግንነትና በታላቅ ራዕይ የተሞላ ነበር። የዚህ ትግል ዋና ጀግኖች ሦስት ነበሩ። አንደኛው የፖለቲካ ብልህነት ያለው ካቮር፣ ሁለተኛው የራዕይና የፍልስፍና መሪ ማዚኒ፣ ሦስተኛው ደግሞ የጦር ጀግና ጋሪባልዲ ነበሩ። ጋሪባልዲ በቀይ ሸሚዝ የተሸፈኑ ተዋጊዎቹን ሬድ ሸርትስ ይዞ በደቡብ ጣሊያን የተጀመረውን አብዮት በጀግንነት መራ። በመጨረሻም በ1861 ዓመተ ምህረት ጣሊያን በይፋ እንደ አንድ ሀገር ተወለደች። ነገር ግን ይህ አዲስ ሀገር በውስጡ እጅግ አደገኛና ጨለማ ምስጢር ይዛ ተወለደች። በደቡብ ጣሊያን በሲሲሊና በካላብሪያ የማፊያ ድርጅት እየጠነከረ መጣ። ይህ ድርጅት በጸጥታ የሚሠራ በፍርሃት የሚገዛ እና በደንብ የሚጠበቅ ምስጢራዊ ኃይል ነበር።
በ1920ዎቹ ጣሊያን በፋሺዝም የተያዘች በቤኒቶ ሙሶሊኒ መሪነት ወደ አዲስ እና አስፈሪ ዘመን ገባች። ሙሶሊኒ የሮምን ግርማ ሞገስ እንመለሳለን ብሎ አወጀ። ነገር ግን ይህ ህልም ጣሊያንን ወደ ናዚ ጀርመን ጎን አደረጋት። በሁለተኛው የዓለም ጦርነት ውስጥ ጣሊያን በጣም አሳዛኝ ሽንፈት ቀመሰች። በመጨረሻም ሙሶሊኒ በጣሊያን ሕዝብ ተይዞ በሚላን ከተማ አደባባይ ላይ ተሰቀለ። ሕዝቡ አስክሬኑን በጥላቻ እየተደበደበ አሳየው። ጣሊያን ከጦርነቱ በኋላ በኢኮኖሚ ተነሳች። ላዶልቼ ቪታ የተባለው የቅንጦትና የደስታ ዘመን ጀመረ። ነገር ግን በደቡብ ጣሊያን ማፊያው እየጠነከረ መጣ። በ1970ዎቹ የእሳት ዓመታት ተብሎ የሚጠራው የሽብርና የጥቃት ዘመን ጀመረ። በመጨረሻም በ1990ዎቹ የጣሊያን መንግሥት ከሲሲሊያን ማፊያ ጋር ታላቅ ጦርነት ጀመረ። ታላላቅ ዳኞች ጆቫኒ ፋልኮኔ እና ፓውሎ ቦርሴሊኖ በመኪና ቦምብ ተገደሉ። ነገር ግን ይህ ደም አፋሳሽ ጦርነት ማፊያውን በከፊል አዳከመው። ጣሊያን ዛሬ የዓለም ታላቅ ባህልና ጥበብ ማዕከል ሆና ቆማለች። ነገር ግን ይህች ሀገር ለዘላለም የሰው ልጅ ታሪክን የምትመለከት ታላቅ ሙዚየም ናት። የሰው ልጅ በጣሊያን ምድር ላይ የተፈጠረውን እጅግ ድንቅ ጥበብን ሆነ እጅግ ዘግናኙን ጭካኔ ሁሉ አይታለች። ይህ የጣሊያን ሙሉ ታሪክ ነው። የዓለም ታላቁ ተአምርና ታላቁ አሳዛኝ ታሪክ። የጣሊያን ታሪክ በመጨረሻው ምዕራፍ ላይ ሲደርስ ከጥንታዊው የሮም ጭካኔ፣ ከህዳሴው ጥበብና ከሁለተኛው የዓለም ጦርነት ውድመት በኋላ ዛሬ የምናውቃት ዘመናዊቷ ጣሊያን እንዴት እንደተፈጠረች መመልከት አለብን። ከሁለተኛው የዓለም ጦርነት ፍርስራሽ ውስጥ ጣሊያን እንደ ተአምር ተነሳች። በ950ዎቹና 60ዎቹ የአውሮፓውያን ዘመን አቆጣጠር የጣሊያን የኢኮኖሚ ተአምር ኢል ሚራኮሎ ኢኮኖሚኮ የሚባል እጅግ ፈታኝ የሆነ የኢኮኖሚ እድገት መጣ። አውራ ጎዳናዎች ተሰሩ፣ የፋብሪካ ማሽኖች ጮኹ እና ቬስፓ የተባሉት ታዋቂ ሞተር ሳይክሎች የሮምን ጎዳናዎች አጨናነቁት። ይህ ዘመን ላዶልቼ ቪታ ወይም ጣፋጩ ሕይወት በመባል ይታወቃል። የጣሊያን ፋሽን፣ ሲኒማ፣ ፊልም እና ዲዛይን ዓለምን በድጋሚ ገዛው። ሚላን ከተማ የዓለም የፋሽን መዲና ሆነች። ነገር ግን በጣሊያን ታሪክ ውስጥ ደስታና ሰላም ሁልጊዜም አጭር ናቸው። ከዚህ ጣፋጭ ሕይወት ስር እጅግ አደገኛ የሆነ የፖለቲካና የወንጀል እሳት ይብላላ ነበር። በ970ዎቹ ጣሊያን ወደ አስፈሪ የሽብርተኝነትና የፖለቲካ ብጥብጥ ዘመን ገባች። ይህ ጊዜ የእርሳስ ዓመታት ወይም Years of Lead አኒ ዲ ፒዮምቦ በመባል ይታወቃል። በግራ ዘመም ኮሚኒስት አክራሪዎች እንደ ሬድ ብሪጌድስ ያሉት እና በቀኝ ዘመም ፋሺስት ቡድኖች መካከል የትጥቅ ትግል፣ የቦምብ ፍንዳታ እና የፖለቲከኞች ግድያ የዕለት ተዕለት ዜና ሆነ። የጣሊያን የቀድሞ ጠቅላይ ሚኒስትር አልዶ ሞሮ ታግተው መገደላቸው ሀገሪቱን በከፍተኛ ድንጋጤና ፍርሃት ውስጥ ከተታት። ከዚህ ሁሉ በላይ ግን የጣሊያንን መንግሥት እጅግ የፈተነው በደቡብ ጣሊያን በተለይም በሲሲሊ ደሴት ስር ሰዶ የነበረው እና ዓለም አቀፍ አውታር የዘረጋው ታላቁ የወንጀል ድርጅት ማፊያ ኮሳ ኖስትራ ነበር። ማፊያው ተራ የሌቦች ስብስብ አልነበረም። የራሱ የሆነ የዝምታ ሕግ ወይም ኦሜርታ፣ የራሱ ፍርድ ቤት እና የራሱ ገዳይ ጦር ሂትሜን የነበረው የጥላ ስር መንግሥት ነበር። ዳኞች፣ ፖሊሶች እና ፖለቲከኞች በማፊያው ጉቦ ይገዙ ነበር። እምቢ ያሉት ደግሞ በጠራራ ፀሐይ ይገደሉ ነበር። ማፊያው የአደንዛዥ ዕፅ፣ የኮንትሮባንድ እና የኮንስትራክሽን ንግዱን በበላይነት ተቆጣጠረ። በ1980ዎችና 90ዎቹ የጣሊያን መንግሥት በማፊያው ላይ ጦርነት አወጀ። ይህ ጦርነት ግን ቀላል አልነበረም። ማፊያው አጸፋውን የመለሰው በመንግሥት ላይ የሽብር ጥቃት በመክፈት ነበር። ይህ የደም መፋሰስ ከፍተኛ ደረጃ ላይ የደረሰው በ1992 ዓመተ ምህረት ነው። በዚህ ዓመት ማፊያን ለማጥፋት ቆርጠው የተነሱ ሁለት እጅግ ደፋርና ታዋቂ ዳኞች ጆቫኒ ፋልኮኔ እና ፓውሎ ቦርሴሊኖ በማፊያው የቦምብ ጥቃት በተከታታይ ተገደሉ። የፋልኮኔ መኪና በሚያልፍበት አውራ ጎዳና ስር ግማሽ ቶን የሚመዝን ፈንጂ ቀብረው በማፈንዳት አውራ ጎዳናውን ለሁለት ሰነጠቁት። ይህ ድርጊት ግን የማፊያው ትልቁ ስህተት ነበር። የጣሊያን ሕዝብ ፍርሃቱን ትቶ በቁጣ ወደ አደባባይ ወጣ። በቃ የሚል ድምፅ አስተጋባ።
መንግሥት እጅግ ጠንካራ ሕጎችን አውጥቶ ታላላቆቹን የማፊያ መሪዎች እንደ ቶቶሪና ወይም የአለቆች አለቃ የሚባሉትን አድኖ በማሰር የኮሳ ኖስትራን ወገብ ሰበረው። ምንም እንኳን ዛሬም ድረስ በደቡብ ጣሊያን እንደ ኢንድራንጌታ በካላብሪያ ሌሎች የማፊያ ቡድኖች ቢኖሩም የሲሲሊው ማፊያ ግን የድሮውን ፍጹም ኃይሉን አጥቷል። ዛሬ ላይ ቆመን ጣሊያንን ስንመለከታት ምን እናያለን? ጣሊያን የዓለምን ሥልጣኔ የገነባች ነገር ግን በገዛ እጇ ራሷን ያፈረሰች እና ደግሞ ዳግም ከአመድ ውስጥ የተነሳች የሰው ልጅ ታሪክ ሕያው ሙዚየም ናት። የሮም መንገዶች ዛሬም የቄሳርን ፈረሰኞች ኮቴ ያስተጋባሉ። የፍሎረንስ ቤተ ክርስቲያኖች ዛሬም የማይክላንጀሎን የጥበብ ብሩህነት ያንጸባርቃሉ። የሚላን አደባባዮች የፋሺዝምን ውድቀትና የዘመናዊነትን ትንሣኤ ይናገራሉ። ጣሊያን ማለት ይህች ናት። በአንድ እጇ እጅግ ጣፋጭ የሆነውን ወይንና የጥበብ ብሩሽ የያዘች፣ በሌላ እጇ ደግሞ መርዝና ስልጣም ጩቤ የደበቀች ውብ፣ ማራኪ እና አደገኛ ሀገር። ይህ የሰው ልጅ ሊደርስበት የሚችለውን እጅግ የላቀውን ብሩህ አእምሮ ጂኒየስ እና እጅግ ዘግናኙን ጭካኔ ብሩታሊቲ በአንድ ላይ የምናይበት የጣሊያን ሙሉ ታሪክ ነበር። ውድ የድንቅ ታሪኮች ቻናል ቤተሰቦች ይህንን እጅግ ሰፊ ጥልቅ እና አጓጊ የሆነ የጣሊያንን ታሪክ አብራችሁን ስለተጓዛችሁ ከልብ እናመሰግናለን። እናንተስ ምን ታስባላችሁ? ከሮማውያን እብደት፣ ከህዳሴው ጥበብ ወይስ ከማፊያው ጭካኔ? የትኛው የታሪክ ክፍል ይበልጥ አስገረማችሁ? ያላችሁን ሐሳብና አስተያየት ከታች በኮመንት መስጫው ላይ ጻፉልን። ሁሉንም እናነባለን። ይህ ቪዲዮ ከተመቻችሁ ላይክ ማድረግ እና ለሌሎችም የታሪክ አፍቃሪዎች ሼር ማድረግ አትዘንጉ። ገና ቻናላችንን ሰብስክራይብ ያላረጋችሁ ደግሞ የሰብስክራይብ ቁልፍን እና የደወል ምልክቷን በመጫን የዓለምን ታላላቅ እና ድብቅ ታሪኮችን በጋራ እንድንፈትሽ ቤተሰብ ሁኑ። በሌላ እጅግ አስገራሚ አእምሮውን በሚፈታትንና ድብቅ ታሪኮችን በሚፈትሽ አዲስ ቪዲዮ እስክንገናኝ ድረስ ያስታውሱ፣ ታሪክን የሚያውቅ ሕዝብ የወደፊቱን የራሱን ዕጣ ፈንታ ራሱ ይጽፋል። ደህና ቆዩ።